አንድ ላይ ቀጥሏል። በጣም ደስ የሚል የረፍት ቀንን ከናንተ ጋር ያሳለፍን ነው። አሁን ደግሞ የጨዋታ ሰዓታችን ላይ ደርሰናል። የዛሬው ጨዋታችን ለየት ይላል። መሲ እዚህ አጠገብ ያለች። መሲ ምንድነው የምትሰሪያቸው ኬኮች? ድርጅቱ ስሙ ምንድነው? ሚዮና ፔስትሪ። ሚዮና ፔስትሪ። ከሚዮና ፔስትሪ ነው የመጣችሁ። የተለያዩ 3 ኬኮችን በተለያዩ ቁሳቁሶች ቅርጽ ሰርታ ይዛልን መጣለች። ስንታየው አድሜና ሊያ ደግሞ እነዚህን ቁሳቁሶች እንጂ ኬኩን ኬክ ካልሆነው የመለየት ጨዋታ ማለት ነው። እዚህ ጋር እንግዲህ እንደምታዩት 2 ጣም ማጨሻዎች አሉ። የትኛው ነው ኬክ የትኛው ነው ኬክ ያልሆነው የሚለውን ይለያሉ ማለት ነው። ጨዋታችን እሱ ነው የሚሆነው። እንዴት ነው የሚችሉት ይመስልሻል? እስቲ እናያቸዋለን። እኔ ኬክ ስለምወድ አንቺ ያጫዋቹኝ ብለውኛል እየቀመስኩ እዚሁ ለማረጋገጥ። ስለዚህ እነ ሊያ ይጉና የትኛው ነው ኬክ የሚለውን ይለያሉ። በ20 ሰከንድ ውስጥ ከነዚህ ከሁለቱ ጣም ማጨሻዎች የትኛው ኬክ እንደሆነ ትለያላችሁ። 3 ዙር ነው ያለው። የመጀመሪያው ዙር ላይ ናችሁ ያላችሁት። 1 ተብሎ ተጀምሯል 20 ሰከንዱ። እሺ ዳኛ ቁጠርልኝ። የትኛው ማጨሻ እንደሆነ ለኩሱት እስቲ። 20 ሰከንዱ ያለቀ ነው ስትቀልዱ። አንድ ቁጥር ነው በእውነት ምን ኬክ የሆነ ነው የምናገረው አይደል? ኬክ የሆነው የትኛው ነው ከነዚህ ከሁለቱ? ሁለቱም አንድ ቁጥር። እኔ 2 ቁጥር ነው የምለው። እሺ እኔ ስንታየው 2 ቁጥር አድማሱ 1 ቁጥር ተስማሙ። ሰከንዳችሁ ያለው 1 ቁጥር ነው ሁለታችሁ። ስለዚህ በድምጽ ብልጫ ድምጽ ታቀው በለጧት። እኔ 2 ቁጥር ነው። እንግዲህ ቲም ነው አይደለ? ሶሪ እና እሱ አንድ ካልን በድምጽ ብልጫኛ ይወሰናል ወይስ ይሄ ወንድ? በድምጽ ብልጫ አንዱ እናንተ ናችሁ። ተስማሙ። ለቶኝ እኮ ምን ስማማኝ 1 ቁጥር ነው ያላችሁት። ቢላቸው አይ ቲንክ ቾኮሌት ይመስለኛል ከላይ ያለው። ናፍቆት ቁረጩ ነግበኔ ነው። አስበላችሁኝ። ኬካችን በክብር ትቆረሳለች። ቀላሉ ማሪ አረ ምንም ምህረት ነው። ምህረት ነው። በቃ ሰው ይሳሳታል። አይ ሸወዳችሁ። ስንቴ ብትሰሙ ጥሩ ነበር። እንደውም 30 ሰከንድ ነው የተሰጣችሁ አይደል? ናፍቂ ብዙ ስትወያዩ አላመሽም አንቺም በቃሽ። ናጉስ ስንት? አይ እነሱ ብለሱ 1 ቁጥር ያሉት መሲ ወይ ይመልሱታል ብለሽ አስበሽ ነበር? በጣም የእውነት በጣም ለምን እሱን ሲል ሊያን ፈርቻት ነበር። ሴቶች እቃ ስለሚለዩ ለዚህ ነው ናፍቂ ባትገባ ብዬ ራሱ የፈራሁት። ሊያን ፈርቻት ነበር። ወንዶች እቃ እንደ ወንድ እሺ ምንም ከሷ እኔም እቺኛው ወፍር ስለምትል ምትለዩት መስሎኝ ነው። አዎ እኔ ምን ግን ወፍራም በጣም አለ። አንተ በምን እንደዛ እኔ ይኸውልሽ አየሁትኝና ማለት ይሄኛው ትንሽ ወፈር ስለሚል ሊሸውዱን መስሎኝ ነበር። ያችን ሻርፕ አድርጓት ኬክ አድርጓት ይሄኛው ግን ዝም ብዬ ሳይው በቃ ቀልቤ ወደዚህ ዞራል። ሸተተ ቆሌ ምናምን ወደዚህ እኔ የሚያስቡት ያኛው ትንሽ አውቃችሁ አጋናችሁት፣ ይሄን ቀጠና አድርጋችሁት ይሄንኛው እንድንል የፈለጋችኋል። ያቺኛዋን ላይ ትኩረት እንድናደርግ ያሰባችሁ ነበር። የኔን ሪዝን ተቀበል። አንቺስ ሊያ ትልቅ ሰው ነው የሚያምኘው በኬክ አይዋሽ በኬክ አለ ብዬ ምን ነው የእድሜ ኩያዬ 27 አመት ልጅ ለሶስቱም የመጀመሪያውን ዙር አልመለሱም፣ ምንም ነጥብ አላገኙም። ስለዚህ ወደ ሁለተኛው ዙር እናልፋለን። እባካችሁ ውጪ ትቆዩንና ተመልሰን ኬኩን ሁለተኛው ዙር ላይ ደርሰናል። እንግዲህ የመጀመሪያውን ነጥብ አላገኙም እነ ሊያ። አሁንም እንግዲህ እዚህ ጋር 3 ሶፍት ነው የተደረደረው። ከነዚህ መካከል አንዱ ኬክ ነው። የትኛው ነው ኬክ የሚለውን ይለያሉ አይለዩም የሚለውን እናያለን። እነ ሊያ እባካችሁ ወደ ውስጥ 20 ሰከንድ ነው ያላችሁ። ስለዚህ እንደ ቅድሙ ሰፋ ያለ ሰዓት ደቂቃ አልሰጣችሁም። ከነዚህ ከሶስቱ አንዱ ኬክ ነው። የትኛው ኬክ ነው? ሁለተኛው። እሺ ሁለተኛው ሊያ እንትን አለ በቃ ከሱ ጋር ራስሽን ችለሽ ቶሎ በሉ። 20 ሰከንድ አላችሁ። አንድ ጂፕሰን ይመስላል። እሺ እውነት በዚህ ደረጃ ምትባባ ከምር እኔ ዝም ብዬ አንተ ልከተል። አንደኛው ነው ግን ታውቃለህ። በቃ እኔ 1 ቁጥር እሺ 1 ቁጥር ሊያ አድማሱ 1 ቁጥር ስንቴ 3 ቁጥር ወስም ያው በድምጽ ብልጫ ከሆነ እንኳን ተበላው ጨረሳችሁ። እሺ ስለዚህ በድምጽ ብልጫ ከሆነ 1 ቁጥር ላይ ያላችሁት። እሺ ምን ፈረደ ኬክ አላውቅም ማለት የትኛው ኬክ ነው የሚለውን እናያለን። ዳንዳን 3 ቁጥር ያለው ማን ነው? ይሄ ልጅ ሶፍትን ብላ ስንቴ ተከናነው ሶፍትን ብላ ሶፍት ላይ ጥሩ ነው ተከናነው ጂፕሰምን ትግጣለህ። ሶፍትን 2 ቁጥር ያላለ እንዴ? የለም አሁን እስከ ጉድ አላወጣሁሽም። አውጥተኛል። እኔ
የሸወረች ነው ታውቂያለሽ? ምን ያሸወራ ጥፋቷ እንትን ነው አዎ፣ እንዳይነቃ አድርጋ እንትን ቀይሯለች። እኔ እንደውም አንተ ትንሽ ነቃላለሁ ብለህ ስለምትል ብዙ ጊዜ ለምን ስንታየው እሱ የሚመልስ መስሎኝ ነበር። አንቺ ቢዝም ብለሽ እግዚአብሔር ይሰጥሽ። አሜን። እስቲ ሰውነት ያርግልሽ። ሁለተኛው ዙር 1 ነጥብ አግኝታችኋል። በሶስተኛው ዙር ደግመን እንገናኛለን። ያሸነፈ ኬክ ይዞ ይላል። ወይኔ ጉዳችን ፈላ። 20 ሰከንድ ነው ያለው። ኬክ የለም። ከጉዳችሁ ፈላ ይጀምራል። እግዚአብሔር ኬክ የለም እዚህ ውስጥ። ከነዚህ ከሶስት ሽሮ በልስ እስካን እናርገው እስቲ አንዱ ኬክ በእናትሽ ነው። እስቲ 20 ሰከንዱ ጀምሯል። ስንቴ ልገባ ነው እንዴ? 2 ቁጥር ነው። እሺ አድማሱ፣ ይሄኛው በነገራችሁ ላይ የመጨረሻውን አሸናፊ ናችሁ አይደላችሁ የሚለው የምትለዩበት ነው። ስለዚህ በደንብ ራስ ይዘህ ነው የምንሄደው ነው። አዎ ነው እንዴ? እንደዛ ከሆነ 2 ቁጥር ወይ 3ቱም ኬክ ነው ወይ 3ቱም ኬክ አይደለም። አዎ እኔ ወይ 3ቱም ኬክ ነው አይደለም፣ 3ቱም ኬክ አይደለም። ደቂቃችሁ አልቋል። ሽሮ ታቀፈሽ ወደ ቤት 3ቱም ኬክ አለ። አለ 2 ቁጥር ነው። በጣም ጎበዞች ናችሁ። 2 ቁጥር ሊያደርሰሽበት ነበር። 2 ቁጥር ብዬ አይ 3ቱም ኬክ አይደለም እንደዛ እኮ ነው ሊያደርሰሽበት ያለኝ። ነበር። እኔም እንደዛ ነው። አንተ እንዴ ያልከው 3ቱም ኬክ ሶስቱም አይደለም። ኬክ አይደለም። ሶስቱም በጣም ጎበዞች ናችሁ። እኔ በጣም ለኬክነት የሚቀርቡ ስለነበሩ ሸክሎቹ ትመልሱታላችሁ ብዬ አስቤ ነበረ። ጎበዞች ናችሁ። 3ቱም ኬክ ናቸው። አንዱ ኬክ ነው። 2 ቁጥር እሺ ከሆነ አይ በቃ ደቂቃችሁ አልቋል። አየው እኮ አልቋል። ተበልተናል ግን ሽሮ ቤቢ 3ቱም ሸክላ ነው። ባይዘው ፋራ ናችሁ፣ ተሸወዳችሁ። 3ቱም ኬክ አይደለም። አረ አንዱ መሆን አለበት። የትኛው ሊሆን ይችላል ብለህ ታስባለህ? በቃ አሁን ስትነኪው ተበልበል ያለ ያው ሽሮ ቤቢ ኬክ ናት እና አልበላው በልተሃል። አይ እንትን ነው ደቂቃ አልቋል። 2 ቁጥር ያልኩሽ እኮ ሳይነጋ ደቂቃ አልቋል። ልረዳህ አልችልም። ሳይነጋ እኮ ነው 2 ቁጥር እሺ ያልኩሽ። አካፊኝ አንቺ ግን 3 ነው ያልከው መጀመሪያ። እንዴ መጀመሪያ ኧረ ሁለት ሰው ያለ መጨረሻ 2 አለ። የሰው ያለ መጨረሻ መጀመሪያ ብቻ መወሰን አልችልም አባቴ። እኔም ቅድም አውቄ ሁለት እኮ ወደ ተበላ 3 መጣ አልመጣም። 2 አይ ነው 2 ያልኩት። ቁጥር ይመስልኛል አለ እኮ እንደ ቡድን ነው የምትዳኙት። ይበላሽ ይበላሽ በይና በድምጽ ብልጫ ነው እንጂ ሸግላችሁን ግን አሳችሁን እንጂ እሱ ጎበዝ ነው። አታቢው ከፈለግሽ ማማ ግን እሱ ጎበዝ ነው እስካሁን ባለው። እንደውም ሸክላ ነው። ድንገርሽ በጣም በጣም አሁን እንግዲህ እዚህ ጋር የናቸው ኬኮች በሙሉ ሊያውም ገዘፍ ያሉ ነገሮች ናቸው። ለማታለል የማይመቹ አይነት ነገር ማለት ነው። ግን ተፈትነናል እና በጣም ሻርፕ የሆነ ትንንሽ ነገሮች ቢሆን አለይም። በእውነት ሲኒ ትውጥ ነበር አዳርሜ ሪያሊስቲክ ኬክ በነገራችን ላይ አዎ። ሌላው ዓለም ላይ በጣም ረቆ ሄዷል በተመቻቸው ሁኔታ ስለሚሰሩት እና እኛ ሀገር ላይም አሁን በጣም እየተለመደ ይመስለኛል አይደል መሲ? እየተለመደ ነው። በጣም ጎበዝ እንዳንቺ አይነት ኬክ ሰሪዎችም ሪያሊስቲክ ኬኮችን በደንብ እየሰሩ ነው። ምንድነው ከባዱ ነገር ሪያሊስቲክ ኬክ ሲሰራ? ታይሚንግ። አሁን ይሄን በዛሬው ነው የሰራሁትና ታይሚንግ ይፈልጋል። መጀመሪያ ኬኩ ተሰርቶ ደርቆ ሲሰራ በጣም ቆንጆ እንደውም አይለዩትም። ይሄ አሁን በዛሬው ስለሆነ ትንሽ እኔንም ፈትኖኛል። ጊዜው እንደውም ይፈልጋል። ግን እኮ እንደዛም ሆኖ እኮ አለየ ነው። እንደዛ ሆኖ እኮ ተፈትኖ የተሸወድን እኮ አዎ እኔ እኮ በግምት ነው ያልኩት። መድረቅ አለበት። ቢጫው ነገር ከፍ ስላለ በቃ ኬክ ሊሆን በነገራችን ላይ ይችላል ሽሮ ብዬ ነው እንጂ በቃ በጣም ነው የሚመሳሰለው። እንዴ እሱ ሸውዶናል አሁን እኮ። ካስተርድ ኬክ ካስተርድ ነው። ነው? አዎ ካስተርድ ነው ከላይ ክሪሙ በካስተርድ የኬክ ፍርፋሪ አንድ ላይ እንደ አተር ክክ ወጥ ነው ይሄኛው። ክክ ነው። አተር ክኩን እና ካስተርዱ እንዲመሳሰል እስቲ ለዚህ ላተርክኩ እንጀራ አንተ እስቲ አንተ አተርህ እንዲህ ኑና ቅመሱ። አሁን ኬኩ ቆንጆ ነው አይደለም የሚለውን ቀምሳችሁ ነው የምትወ 3ቱንም ኬክ አምጡላችሁ። መሲ ግን ትበላለህ። የሸክላ ኬክ የት እናገኛለን? መሲጋ ነው በትእዛዝ ሚዮና ፔስትሪ ብትመጡ በትእዛዝ እናስተናግድ። አዎ ሚዮና ፔስትሪ ታዲያ የት ይገኛል? ሸክላን ብንበላ ሶፍትን ብንበላ ገርጂ 40/60 አለ አይደል? ወደ ኖክ ማዲያ እዛ ጋር ሚዮና ፔስትሪ አለ። ኢንስታግራም፣ ቲክቶክ አሁን ጀምር ያለው እዛ ላይ ታገኛላችሁ። ኦርደር አድርጉ። የሰርግ የልደት ሁሉንም እንሰራለን። ኬክ ባጠቃላይ ከሪያሊስቲክ ኬክ ውጪ ሌሎች በጣም ብዙ ጣፋጭ ኬኮችንም ኬኮች ምንም አሉ። የማትሰሪው ነገር ሸክላ ከሰራሽ ኬክ ትሰሪያለሽ። በቃ በእውነት በጣም Thank you ይገርማል። በጣም። ሽሮ ሲጣፍጥ በጣም ገራሚ ነው። ያየንሽ ነው ናፍቆት ቆንጆ ነው። ሽሮ በጣም ነው ደረቅ የሚጣፍጠው። እንጀራ ለክኩ ደረቅ እንጀራ ስለ ለምን አትመጡሉ? ናፍቆት ጥያቄ አለ። እሺ ሊያ ጠይቂ። አንድ ጊዜ ጥያቄው ለኬክ ሰሪዋ ነው። እሺ ምን ያህል ጊዜ ግን ኬክን ብትሰሪው እንደዚህ ተራቀቅሽበት? አዎ እኔ እንኳን ፓሽኔ ነው እንጂ ቢዝነስ ላይ እውነት የገባሁት 1 አመት ከምናምን ደጅ የወጣሁት ቤት ወደ 8 አመት ቤት ውስጥ ጓደኞቼ እያበረታቱኝ ፓሽን ስለሆነ ላይክ ሞደው ነገር ሆኖ እንጂ ራሱ ገፍቶ ቢዝነስ የሆነው። በዛሬው ጨዋታ እንግዲህ የትኛው ኬክ ነው ብለን ስንታየው ሊያና አድማሱን ፈተናናቸዋል። ከ3 ዙር 1 ዙር ብቻ ነው መመለስ ያልቻሉት።
አይደል? ምን ነው አልክ? አይ በአንተ የቻሉት ከ3 ዙር 1 ዙር ብቻ ነው ትክክለኛውን መልስ ያገኙት። 2ቱን ዙር ትክክለኛውን መልስ አላገኙም። ስለዚህ ምንም አይነት ሽልማት የላቸውም። እቺን የድስት ኬክ ብቻ እንዲቀምሱ እድል እንሰጣቸዋለን። እንደዚህ አይነት ጨዋታ እንግዲህ ቀጣይ ሳምንት ይዘን ምን መጣ ይሆናል። በጣም እናመሰግናለን። እሁድን አንድ ላይ ይቀጥላል። መልካም ጊዜ